ያለ ሞተር አካባቢ ወዳለው አንዱ ፈንድቷል። አንዱ ሳይፈነዳ ከዛፍ ላይ እንደሆነ ይዘነዋል። ይሄም ቃዊ ነው። ስለዚህ መንግስት በአርቲፊሻል ውጊያም ጀምሯል። በመደበኛ ውጊያ ልሳካለት ሲል በአርቲፊሻል ውጊያውን እያካሄደ ነው። ስለዚህ ማንም የሰራዊት አባል የሆነ መንግስትነቱን አጥቶ ወደ አርቲፊሻል ስለገባ ማንም ሰው ሳይደናገጥ ዋነኛውንም ያምጣው የትኛውንም ያምጣው ገጥመናል ስለሆነ ከዚህ በኋላ ለሚደረገው ሁላ ማንም ሰራዊት መደናገርና መዘናጋት የለበትም የሚል ማሳሰቢያ አለኝ። በዚሁ አጋጣሚ አሁን ፋኖቹ በእጃቸው ገብታ ሳት ላጥፍቶ ጠፊ የተላከች ድሮን በእጃቸው ገብታ ዛፍ ላይ ነው የወደቀችው። የተሸከመችውም ቦምብ ወይም ያስታጠቋት ለዚህ ኦፕሬሽን ያስታጠቋትም ከሽፋለች። አድማጮች እዚህ ላይ በጣም ትልቅ ቁም ነገር አድርገን የምናቀርበው ባለፈው ጊዜ በሰሜን ሸዋ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳምነው እዝ በነ አርበኛ መከታው ማሞ በሸዋ ጠቅላይ ግዛት እዝ ላይ ኦፕሬሽን በሚሰራበት ጊዜ የነበሩ አፈጻጸሞችንና በተለይም ከድሮን ከመጠቀም ጋር ያሳዩትን ፕሮግረስ በተመለከተ የሚያሳይ መረጃ አቅርበን ነበረ። በዚያ መረጃ ላይ የቀረበችው ድሮን ኤግዛክትሊ ቺው ድሮን ናት። የተሸከመችውም ቁምቡላ የሚመስል የምታዩትን ነበረ። ከድሮኗ ጋር የሚታሰረውም ባይንድ የሚያደርገው ቴምፖራሪ የሆነ ጥቁር ፕላስተር መሳይ ነገር ነው ተጠቅልሎ የሚታሰረው። ይሄ ማንኛውም ሰው ኢቭን ጎግል ላይ ገብታችሁ እንኳን ጎግል ብታገኙ ከነ ፒክቸሩ ያመጣላችኋል። በተመሳሳይ በፕላስተር ነው ራፕ የሚያደርጉት የሚጠቀልሉት። ያገዛዙ ሰዎች ለፎቶ ማንሻ የምትሆን ድሮን ወዘተረፈ ፌክ ነው ቀልድ ነው ሲሉ ነበረ። እነሱ ራሳቸው ያችኑ በፕላስተር ጠቅልለው ተጠቅመዋት ዛፍ ላይ ወድቃ ፋኖች አግኝተዋታልና ያቺው ድሮን እነሱ እጅ መግባታቸው የአገዛዙ ካድሬዎች አሁን ልክ የና አርበኛ መከታው ይሄንን ይዘውት በነበረበት ጊዜ ሲሉ የነበረውን አሁን ይደግሙታል ወይ እንደው በመልስ የተወሰነ ነገር አስታውሶ ብቻ ለማለፍ ነው። ለማንኛውም በተለይ በዚህ ዙሪያ ላይ የለንደን እኩለ ሌሊት ጥርሱ ብቻ እየታየ ፊቱ የቱ ጋር እንዳለ በማይለይበት ሁኔታ ሲስቅ ነበር። ባይዘው ፈጣሪ አንድ ሲያጎድል የሆነ ነገር ያደርጋል እንዲሉ አንዳንድ ጊዜ የእውነት ትንሽ ብልጭ የምትለጭ ጥርስ ባትኖር በህይወት አለ የለም የሚለውን ለመለየት የሚያስቸግር ሰው በሰው በሌላው ላይ ለመቀለድ ከየት የተገኘ ድፍረት እንደሆነ በጣም ግራ ነው የሚገባውና ለመሳለቅ ሞክሯል። እውነት ለመናገር እነሱ ያዟት አሁን ድሮን አመቻችተው በፊት ለፊት ቢያስቀምጧት በመልክ ከሱም የተሻለች ሆና ነው የምትታየው። ኢቭን ድሮኗ አንገትና የሰውነት አካል ከልቅ ስለሌላት ካልሆነ በቀር አሁን በሌላው ላይ ለማሾፍ ድፍረት ማግኘቱ በጣም እጅግ በጣም የሚገርም ነው። የፀሐይ አምላክ የተመሰገነ ይሁን ቆሞ ይሄዳል። ይሄ ጦርነት በየቀኑ የሰው ልጅ እንደ ቅጠል የሚረግፍበት ነው። ማንም በጦርነት ሂደት ውስጥ ከየትኛውም ቦታ እንዲሞት ፍላጎት የለንም። የአማራ ሕዝብ ጥያቄ ደጋግመን እንደምናነሳው የፍትሃዊ የመኖር ጥያቄ ነው። አትኖርም የሚል ጥቃት የተሰነዘረበት ሕዝብ ነው። እኖራለሁ ብሎ የሚታገል ነው። ሌላ ነገር የለው። እንኳንስ ዝም ብሎ ሂዶ የማይመለስ አንዴ ቢያተርፈንም ቢያከስረንም ብለው የሚለቁት ያጥፍቶ ጠፊ ድሮን ቀርቶ በትክክል ደርሶ እየተመለሰ እንኳን ኦፕሬት ሊያደርጉበት የሚፈልጉትን ድሮን በተሳሳተ መንገድ ስንት ቦታ ላይ የራሳቸውን ሰራዊት ሳይቀር አመድ እያደረጉ ተውት። አርሶ አደሩን ሌላውን ኢቭን በስህተት ነው ብለው እንኳን የራሳቸው ሰራዊት የሚመቱ ናቸው። ዛሬም በነገራችን ላይ ያገዛዙ ኃይል የራሱን ሰራዊት መጥቷል በድሮን ዛሬም ጎንደር ላይ በጦርነት ተሳትፈው የተማረኩ በርከት ያሉ ያገዛዙ ሰራዊቶች እየተነገረ እየታወቀ ነው። እነዛ ሰራዊት የሱ መሆኑ ይታወቃል። ለሶስተኛ ለአራተኛ ጊዜ ነው ምርኮኛ ያለበት ቦታ ላይ እነዛ ምርኮኛ የሉኝም የተማረከ የለም ለማለት ምርኮኞቹ ያሉበትን ቦታ በድሮን የማጥቃት የመምታት ሁኔታ አለና
በርከት ያሉ በምርኮ የነበረው ያገዛዙ ሰራዊት እልቂት ገጥሟቸዋል። ራሱ የራሱን ሰራዊት በድሮን መጥቷል። በሌሎች ቦታዎች ላይ እነዚህ የድሮን ጥቃቶች ተጠናክረው በመቀጠላቸው ምክንያት ቀላል ያልሆነ የማህበረሰብ ክፍል የድሮን ጥቃት ሰለባ እየሆነ ነው። በየአካባቢው አርሶ አደሩን የማጥቃት እንቅስቃሴዎች አሉ። የሰብል አካባቢ ላይ የአርሶ አደሩ ሰብል ያለበት ቦታ ላይ ጥቃት ተሰንዝሮ ከዚህ ቀደም በተጠና ወይም በተደራጀ ሁኔታ ሰብል ያለበት ሲሆን ገብተው በእግረኛ ገብተው ሲመቻቸው ዘነጣጥለው የሰብል ማስቀመጫ ጎተራ ዘርግፈው ማዳበሪያ ቀዳደው በሙሃቻ ያለ ሊጥ ደፍተው ተሳልቀው አቃጥለው አንድደው ሁላ ይሄዳሉ። በዚህ ደረጃ ጭካኔ የተሞላበት ስራ የሚሰራ አደገኛ ቡድን ነው ወደ ክልሉ እየገባ አማራ ተብሎ በሚጠራው ክልል አሁን ጉዳት እያደረሰ ያለው። ሰው እየተደረገ ያለው ህዝባዊ ርብርብ ይሄንን ከዚህ አውዳሚና አጥፊ ሰራዊት ራስን የመከላከል እርምጃ ነው። ዓለም ይሄንን እንዲረዳ ለማድረግ ከሰሞኑ በርካታ ጥረት እየተደረገ ነው። አሁን ምርጫ እየተባለ የሚካሄደው ነገር ላገዛዙ ለተጨማሪ ጊዜ የመግደያ የለፍ ወረቀት የመስጠት ያክል አደገኛ እርምጃ ነው በሚል በየቦታው ተቃውሞ ተጠናክሮ እንደቀጠለ ነው። በነገራችን ላይ በሁሉም መስክ ስለሆነ አገዛዙ እጅግ የከፋ ነውረኛና ግፈኝነት ውስጥ የገባው በጣም በሚያሳዝናችሁ ሁኔታ እጅግም በከፋ ሁኔታ በዚህ ወቅት ምን እየተደረገ እንደሆነ ብታዩ እጅግ ይዘገንናቸዋል። ራሱ የአገዛዙን ሹመኞች ዋቢ አድርገን የራሳቸውን መረጃ መነሻ አድርገን ብናይ ንብረት ዘርፎ ማሸሽ ብቻ አይደለም። አሁን የደረሱበት የግፍ ልክ በአገሪቷ ውስጥ የሚፈጸመው ግፍ የት እንደደረሰ የምታዩት እንደ ዕቃ እንደ ማቴሪያል አሁን ከየሀገሩ ያሸሹ የለ። ቅርብ ጊዜ ደጋግመን እንደነገርናችሁ በተለይ ወደ ሊቢያ የሚጓዙ ይሄ ሊቢያ በረሃ፣ የመን ወዘተረፈ የሚላኩ የመንግስት ባለስልጣናት ከህገወጥ አዘዋዋሪዎቹ ጋር በቅንጅት የሚሰሩት መሆኑን እና እንዲወጡ የሚደረጉ ልጆች በየበረሃው ላይ የሰውነታቸውን ኦርጋን ሁሉ እያወጡ እንደሚሸጥና የግፍ ግፍ እንደሚሰራ ስንናገር የለም አገዛዙን የመቃወማቸው መጠን ተለጥጦ እዚህ የደረሰ ነው እንጂ መንግስት ባለስልጣናት በማሸሽ እንደዚህ በማድረግ አይሳተፉም የሚል ነበር። እኛ ቀን ደርሶ እውነታው እስከሚወጣ የነገርናችሁን እውነት ይዛችሁ ቆዩዋልን። በኋላ ራሳቸው አመኑና የመንግስት ባለስልጣናት በህገወጥ የሰው ዝውውር ጭምር ይሳተፋሉ ብለው በህገወጥ የሰው ዝውውር የሚወነጀሉ እከሌ የሚሉ ባለስልጣናትን አስረናል ወደሚል ተሸጋገሩ። በፍጹም ሞራል አልባ ሃይማኖት አልባ ሆነናል የሚያሰኘው አሁን ደግሞ እንደ ሸቀጥ ከሀገሪቷ ውስጥ በከፍተኛ ሁኔታ ህፃናት ኤክስፖርት ይደረጋሉ። እንደ ዕቃ ወላጅ አላቸው የላቸው ምናምን አይደለም። ልክ እንደ ማቴሪያል እንደ ዕቃ በየቀኑ በካርጎ ዕቃ ማለት ተጭኖ ኤክስፖርት የሚደረግ ዕቃ ተጭኖ እንደሚወጣ ሁሉ ከኢትዮጵያ ህፃናት በተደራጀ ሁኔታ እንደ ዕቃ እየተጫኑ እንዲወጡ ይደረጋል፣ እንዲሸጡ ይደረጋል። ይሄ ሁኔታ የደረሰበትን አስከፊ ደረጃ እና የስርዓቱ በሁሉም መስክ ስለሆነ ሀገሪቷ ወደ ውድቀት እያመራች ያለችው እያንዳንዱ ይሄ አገዛዝ አንድም ቀን በኢትዮጵያ ውስጥ እንዳይቀጥል ለማድረግ የሚደረግ ትግል እነዚህን ህፃናት ጭምር የማዳን እንቅስቃሴ እንደሆነ ይሄ በጣም ግፈኛ የሀገሪቷን ሀብት ሽጠው የሀገሪቷን ንብረት ተቀራምተው እንደገና ህፃናቱን በሽያጭ የሚያወጡ አብይ አህመድ የኢትዮጵያ ህዝብ 50 ሚሊዮን መብለጥ የለበትም ሲል ምን እያደረገ እንደሆነ ፕራክቲካሊ የሚያምንበትን ወደ ተግባር ለመለወጥ በሁሉም መስክ ይሄ በአውዳሚ ጦርነት የሚያልቀው እንዳለ ሆኖ እንዴት እያደረገ ደግሞ የኢትዮጵያ ህፃናትን ገና ታዳጊ ተተኪ የሚሆኑ ህፃናትን እንዴት በሽያጭ እያወጡ እንደሚቸረችሯቸው ደግሞ ከዚህ መረጃ እንከታተልና ተመልሰን እንገናኛለን። መረጃና ደህንነት ላይ ያላችሁ ሰዎች ስንት ልጅ ከኢትዮጵያ እየወጣ እንደሆነ ታውቃላችሁ? ህፃናቶችን በየቀኑ ስንት ፍላይት ውስጥ ልጆች እንዳሉ ልክ እንደ ማንኛውም ኤክስፖርት እንደሚደረግ ኮሞዲቲ ልጅ እየወጣ ከሀገር እንደሆነ ታውቃላችሁ? ማንም ሰው መልስ የሚሰጥ የለም እዛ ውስጥ። ኦኬ አሁን እነዚህ ባለሙያዎችን
ኮሚቴ አዋቅሮ እዚህ አዲስ አበባ ውስጥ ስንት ኤጀንሲ አለ? ስንት ህጻናት ማሳደጊያ አለ? ፍርድ ቤቶች ውስጥ ስንት ልጅ ነው በቀን ስንት ኬዝ ነው የሚወሰነው? እያንዳንዳችሁ ይሄ ኬዝ አጠገባችሁ ሲደርስ እነማን ናቸው? እውነት ህጻናት እናት አባት ያላቸው ሰዎች ናቸው? እውነት ወላጅ ያጡ ልጆች ናቸው በጉድፈቻ እየተሰጡ ያሉት? እውነት የተቸገሩ ናቸው? እነዚህ ወላጆች ከየት ነው የሰሙ ስለ ጉድፈቻ? ይሄንን መረጃ ፈልጋለሁ። በየወሩ እየተሰበሰብን በሚኒስትር ደረጃ ሪፖርቱን እንገመግማለን። እሺ እኛ እንደዚህ ልጅ እንደ ዕቃ ከአገር እየወጣ አገር እንመራለን ብለን መቀጠል አንችልም። ይሄን እያየው እንቀጥላለን። ይሄን ማስቆም አለብን። ፈርስት ኢንስታንስ ኮርት ይሄ ፈርስት ኢንስታንስ ኮርት ያልኩ ማለት የመጀመሪያ ደረጃ ልደታ ያለው ማለት እናንተ ቁጥሮች በቀን ስንት ኬዝ መወሰን እንዳለበት የሆነ ሊሚቴሽን መቀመጥ አለበት። ይሄ ኢንቨስቲጌሽን እስኪያልቅ ድረስ አሉ። እሺ በዛ የተነሳ ኮሚቴ ተዋቀረ። ሁላችንም ወደ ስራ ገባን ማለት ነው። ሌላ የምንሰራው ስራ አቁመን አዲስ አበባ ውስጥ ስንት አዶፕሽን ኤጀንሲ አለ? ስንት ህጻናት ማሳደጊያ አለ? እንዴት ነው የሚመጋገቡት? ህጻናቶቹ ራሱ ከየት ነው ልጆች ከየት ነው የሚላኩት? በተለይ ወደሱ እንድትገቢልኝ ይፈልጋለሁ። ይሄ ነው አሁን ከዚህ በኋላ ያለው አስገራሚው ነገር። እነዚህ ልጆች ከየት ነው ማን ተገኝተው የሚሄዱት ወደ ውጭ ሀገር የሚላኩት? ይሄንን እውነት ወላጅ አልባ ናቸው? ይሄንን መስራት ስንጀምር ያየናቸው በጣም አስገራሚ ነገሮች፣ አንደኛ ኤጀንሲ ለምሳሌ ኤጀንሲው በባል ስም ከሆነ ህጻናት ማሳደጊያው በሚስት ስም ነው። ድራይቨሩ ልጅ ነው። ለምን? ከዛ ልጆች ሶሻል ወርከርስ አሉ። እሺ ሶሻል ወርከርስ ይቀጠሩና ይላካሉ በየገጠሩ። አይደለም አዶፕሽን እንደሆነ ስሙ ሰምተው የማያውቁ ሰዎች ለምሳሌ ወላይታ ገጠር ሻንቶ ወይም ዳውሮ ታርጫ ወይም ጎፋ ውስጥ ሰላምበር ወይም መቀሌ አድዋ ላይ ወይም ኦሮሚያ ወለጋ ላይ እናቶች ስለዚህ ምንም የማያውቁበት ቦታ ነው ሶሻል ወርከሮቹ ሄደው እዛ አካባቢ ያሉ የእድር መሪዎችን የአካባቢ ሊቀመንበሮችን ተሰሚነት ያላቸውን ሰዎች ይዘው እንደዚህ ልጆቻችሁን አሜሪካን ሀገር አውሮፓ ብትልኳቸው እኮ ተምረው መጥተው እናንተን ይረዳቸዋል፣ ሌሎችንም ልጆች ይወስዳቸዋል፣ የእናንተም ህይወት ይቀየራል ተብለው ሰዎቹ እንድመለምሉ ተሰጥቷቸው ጨጭቀው አሳምነው ነው እነዚህ ልጆች